ውጪ ከህሊናው ከተፈጥሮ ውጪ በድሎ ሁሌ ራሱን እየወቀሰ የሚጸጸት ሰው አለ። የእንባ ብዛት እኮ አይደለም የሚያድንህ፣ የክርስቶስ ኢየሱስ ደም ያድንሃል። ጊዜ ታለቅሳለህ፣ ትናንት ታለቅሳለህ፣ ከትናንት ወዲያ ታለቅሳለህ። እግዚአብሔር እኮ ኃጢአትን አይወድም። ነገር ግን ንስሐ ለገባ ለአንተ እግዚአብሔር ይላል ምሕረቴ ለዘላለም። በብሉይ ያለው ዳዊት ገብቶታል፣ በአዲስ ያለው አንቺ ገብቶሻል። ለምን ደከምክ? ለምን ኃይልህ እንደ ምንጭ ሊፈልቅ አልቻለም? ለምንድን ነው ቆንን ጅን የምንለው? ብዙ ኃጢአት እንደተሰራይልህ ስላልገባህ ነው። ቢገባህ ኖሮ እንደብድ ነው የምትሆነው። ስለ ራስህ ትንሽ ብጽዕና አዋጣ። ያንተ ያዋጣኸው ጽድቅ አይደለም የሚያኖርህ ምሕረቴ ነው። በክርስቶስ በተደረገው ዘላለማዊ ምሕረት ትታመናለህ ወይ? ኢየሱስም መልሶ ስምዖን ሆይ የምነግርህ ነገር አለኝ አለው። እርሱም መምህር ሆይ ተናገር አለ። ለአንድ አበዳሪ 2 ተበዳሪዎች ነበሩት። በአንዱ 50 100 ዲናር ነበረበት፣ በሁለተኛውም 50። የሚከፍሉት ቢያጡ ለሁለቱም ተወላቸው። እንግዲህ ከእነርሱ አብልጦ የሚወደው ማንኛው ነው? ስምዖንም መልሶ ብዙ የተተወለት ይመስለኛል አለ። እርሱም እውነት ፈረድክ አለው። ወደ ሴቲቱም ዞር ብሎ ስምዖንን እንዲህ አለው፣ ይህችን ሴት ታያለህን? እኔ ወደ ቤት ገባው፣ ውሃ እንኳ ለእግሬ አላቀረብክልኝም። እርሷ ግን በእንባዋ እግሬን አራሰች፣ በጠጉሯም አበሰች። አንተም አልሳምከኝም። እርሷ ግን ከገባው ጀምራ እግሬን ከመሳም አላቋረጠችም። አንተ ራሴን ዘይት አልቀባኸኝም፣ እርሷ ግን እግሬን ሽቶ ቀባች። ስለዚህ እልሃለሁ እጅግ ወዳለችና ብዙ ያለው ኃጢአታ ተሰርዮላታል። ጥቂት የሚሰረይለት ጥቂት ይወዳል። ጥቂት የተሰረየለት ምን ያደርጋል? ጥቂት ይወዳል። ብዙ የተሰረየለትስ ብዙ ይወዳል። አየህ፣ የኃይል ምንጭ የምትሆነው ምን ያህል እንደተሰረየልህ ስታውቅ ነው ለማለት ነው። አሁን እቺ ሴት በጣም እውነተኛ ሞዴል ነች። በአይሁድ ማህበረሰብ በፈሪሳዊ ፊት የአንድን ወንድ እግር መሳም ማለት እስራኤላዊ ስትሆን ነው የሚገባችሁ። እና በፀጉሯ እያበሰች በእግሯ ትስመው ጀመር እግሩን በፈሪሳውያን ፊት። እና ሴትዮዋ እንደ እብድን ያረጋት ማለት ትችላላችሁ። በፊቷ ያለው ሰዎች እነማናቸው ብላ ከይሉኝታ ውጭ ነች። ታውቃላችሁ፣ በፀጉሯ ታብሰዋለች፣ እግሩን ትስመዋለች። ተገረሙ በዛ ያሉ ሰዎች። እና በልቡ እስኪያማት ነው የደረሰው። ስምዖን የምጠይቅ ጥያቄ አለኝ። ውሃ ለእግሬ አላቀረብክም፣ እሷ ሽቶ አቀረበች። ጉንጬን አልሳምከኝም፣ እግሬን ግን ሳመች እያለ ያነጻጽረዋል። ስለዚህ ብዙ የነበረው ኃጢአቷ ተሰርዮአልና ብዙ ወዳለች። ጥቂት የተሰረየለት ጥቂት ይወዳል። ጥያቄ ልጠይቃችሁ፣ ከዚች አመንዝራ ሴትና ኢየሱስን ግብዣ ከጋበዘው ከስምዖን ጥቂት የተሰረየለት ማን ይመስላችኋል? ስምዖን ነው። ብዙ ኃጢአት የተሰረየላትስ ኃጢአተኛዋ ነች። እንደዛ ነው የሚገባችሁ። ጥቂት ነው የተሰረየለት። የሚገርመው እኩል ነው የተሰረየላቸው። እንዲያውም ኢየሱስን እየጋበዘ ያማዋል። ስምዖን ጥያቄ አለኝ ጌታ ሆይ ይለዋል። በልቡስ እኔን ብሎ ነብይ ይለዋል። ታውቃላችሁ፣ የጋበዘው ስለወደደው ሳይሆን በዝናው ተጠልሎ ሊጠቀምበት ፈልጎ ነው። አውቋል የስምዖን ግብዝነት። እና እኔ በሳምንት 2 ጊዜ አስራት እሰጣለሁ፣ 2 ጊዜ በሳምንት እጾማለሁ፣ እንደዚህ ቀራጭ ኃጢአተኛ አይደለሁም እንደሚሉት ወገን ነው። የቀራጮች አለቃ ነው፣ ፈሪሳዊ ነው እንደምታውቁ። ነገር ግን ኃይል ከውስጡ ያልመነጨው ጥቂት እንደተሰረየለት ስላሰበ ነው እንጂ ኢየሱስ የመጣው ለሁሉም ነው። የሁሉም ኃጢአት እኩል ነው። ታውቃላችሁ፣ ሲኦል የሚከት ነው። ነገር ግን አስራት በመስጠቱ ከቤተ መቅደስ ባለመጥፋቱ የአብርሃም ልጅ ሆኖ ስርዓት በመጠበቁ ብዙ ኃጢአት አልሰራውም፣ እኔ እንደሌሎች አይደለሁም ብሎ ስለተመጻደቀ እንጂ የሱም የተተወለት ኃጢአት ከሱ እኮ የሚያንስ አይደለም። አየህ፣ ብዙ ኃጢአቱ እንደተተወለት ከገባ ብዙ ፍቅር ይመነጫል ከውስጥ። እና የእግዚአብሔር ፍቅር የሚገባ የተወልህን ስታውቅ። ይህ ሰው አላወቀውም በእውነት። ስለዚህ ነው ቁጥብ የሆነው። ኃይል ከውስጡ የማምለክ ኃይል ሊመነጭ አልቻለም አይደለም። እና እግዚአብሔር የሚቀበለው ግብዣ ከውስጡ ሊመነጭ አልቻለም። እና የሚናገረውና የሚያስበው የሚጋጭ ሰው ነው። ለዚህ ሁሉ የተምታታ ህይወት ለምን አበቃው? ሰማይ ምድርን የፈጠረ ጌታ እኮ በቤቱ ነው። እና እንዲያው በስሙ ጠርቶታል፣ በቤቱ ተገኝቷል። ነገር ግን ውስጡ ኃይል የለውም። ምንጭ ከውስጡ ሊፈልቅ አልቻለም። ለምንድን ነው ጸጋ የጎደለው? ለምንድን ነው የመለኮት ፍቅር እንደ እብድ ያደረገው? እንደዚህ ሴት የተሰረየለት ብዙ እንደሆነ ባለማወቁ የተነሳ። አሁን ዛሬ ማካፈላችሁ ከብሉይ ኪዳን አንድ ሰው ዋሳለሁ ብዙ እንደተተወለት በማወቁ ህይወቱ ሁሉ ብዙ ምንጭ ከውስጡ እንዴት እንደፈለቀ አንድ በጣም መወደው ሞዴል የሆነ የኔን ሰው አካፍላችኋለሁ። ኦልድ ቴስተመንት ላይ አሁን 6 ደቂቃ በመግቢያው ስጃለሁ። ጌታ እንዲያስተምረን እንጸልይና ልክ 30 ደቂቃ ላይ ጨርሳለሁ። ጌታ እንዲያስተምረን እንጸልያለን።
በዚህ ጉባኤ በብዙ በደሉ የሚጨነቅ ግን ብዙ እንደተተወለት እግዚአብሔር ሊነግረው የፈለገ ሰው አለ? እኔ አላቅም። የዘላለም አምላክ በመጾም በመጸለይ በማገልገላችን በመመካት ሳናውቅ ኃይል ከኛ የራቀ ብንኖር ነው የኃይል ምንጭ የሰማይ መከፈት የምድር መነደል ምክንያት ብዙ እንደተተወለት ማወቅ ነውና እንደ ዳዊት ምሕረት ለዘላለም ነው ብለን እንድንዘምር እርዳን። እነሆ የምሕረት ብርታት የልጅ የክርስቶስ ደም ጉልበት ዛሬ በዚህ ጉባኤ ይገለጥልን። ጌታዊ ሳናውቅ ምናልባት በራሳችን የጸሎት ርዝመት እነሆ ስላሳለፍነው የጥንቃቄ ሕይወት እየተመካን ካንተ ምሕረት ርቀን ዋናውን ምንጭ ስተነው ቢሆን ዛሬ በኢየሱስ ስም ከምንጩ ጋር መገናኘት ይሁንልን። ክብር ላንተ፣ በረከቱ ለሕዝብ ሁሉ ይሁን፣ አሜን። በአንደኛ ሳሙኤል ምዕራፍ 21 ላይ በብሉይ ኪዳን የእግዚአብሔር የምሕረት ጥግ የገባው በብሉይ ቢኖርም የአዲስ ኪዳን ሰው የተባለው የዳዊትን ሕይወት እንደ ወፍ በረር በ20 ደቂቃ ውስጥ ነው ላካፍላችሁ እንፈልግ። ይህ ሰው እኔ የዳዊት ልጅ ነኝ ብሎ ሊጠራ ያላፈረበት ዳዊት እና እስካሁን እስራኤሎች የዳዊት ኮከብ ይላሉ፣ ባንዲራቸው መሃል ስለውታል ታውቃላችሁ። እና የዳዊት ልጅ ሆይ ማረኝ ሲሉ ይለመናል ጌታ እኔ የዳዊት ስርና ኮከብ ነኝ ብሎ በራእይም ላይ ጽፏል። እና በብሉይ የነገስታት ሁሉ ምሳሌ ቱንቢ ነው። በአዲስ ኪዳንም ይገርማቸዋል ስሙ በብዙ ቦታ እንዲያውም የእግዚአብሔርን ሐሳብ አገልግሎ አንቀላፋ ተብሎ የተጻፈ ነው። እንደ ልቤ የሆነውን የእሴይ ልጅ አገኘው ተብሎም ተጽፎለታል። እና ይሄ ዳዊት የዘመረው መዝሙሮች በጣም ብዙ ናቸው፣ ወደ 150 መዝሙር። በእርግጥ የነ ሙሴ የነ ዳታን መዝሙር ቢኖርበትም አብዛኛው የሙሴ የዳዊት መዝሙር ነው። እና በተለይ አንዱ መዝሙሩ በጣም ነው የሚገርመኝ። እግዚአብሔር እስራኤልን ከግብጽ ጠራ፣ ምሕረቱ ለዘላለም ነውና፣ ኤርትራን ከፈለው፣ ምሕረቱ ለዘላለም። በእያንዳንዱ ቃል በስተጀርባ የምሕረቱን ጉልበት ነው የዘመረው። ዳዊት ለምን ቃል አይቆጥብም? የእግዚአብሔርን ገድል ዘርዘር አድርጎ ምሕረቱ ለዘላለም ነው ብሎ አይዘጋውም ማለት አትችሉም። ዳዊት ብትሆኑ ይገባቸዋል። ምክንያቱም የእግዚአብሔርን የምሕረት ጥልቀት ስለሚያውቅ የመዝሙር መፍለቅ የሕይወቱ ጋናናነት የእግዚአብሔር ቃል መገለጥ በሰማይ እንደ ልቤ የመባሉ ምስጢር ስለ ዝማሬው አይደለም፣ ስለ ጾም ጸሎቱ አይደለም፣ ስለ ደረሰው መጽሐፍ አይደለም። እና እንዳልኳችሁ የዘላለም ምንጭ ሆነው የእግዚአብሔር የምሕረት ጉልበት ስለገባው የእግዚአብሔር ፍቅር ስለገባው ዳዊት እንደ ልቤ ሊባል ቻለ። ዳዊት በዘመኑ ብዙ ስህተት ሰርቷል። እንደምታውቁ አንደኛ ሳሙኤል ምዕራፍ 21 ላይ የመጀመሪያው ስህተቱ ነው። በጣም ጥልቅ ስህተት። በዳዊት ሳኦል ክፉ መንፈስ አደረበት። በገና እየመታ ሲዘምር ክፉ መንፈስ ከሳኦል ይርቅ ነበር። ሳኦልም የቅናት መንፈስ ስለያዘው ጦር ወረወረበት። ዞር ሲልም ግድግዳ ላይ ጦሩ ተተከለ። ዳዊትም ተነስቶ ሮጦ አመለጠ። ነገር ግን ቦዲጋርዶች ይከታተሉታል። እናቱ ጉያ መግባት አይችልም። የሚያሳድደው ከንቲባ ሳይሆን ንጉሥ ነው። ወዴት ትደበቃለህ ከንጉሥ? ነገር ግን ዳዊት ሮጦ ሄደው በመቶ ፍልስጤማውያን ሸለፈት ገሎ ሸለፈቱንም ለአባቷ ሰጥቶ ያገባት ወደ ሜልኮል ነው ሄደው። ልክ ነው። በመከራ ሰዓት ወደ ሚስት መሄድ ጥሩ ነው። ሚስት ከሌለ ወደ ሴት ትሄዳለህ። በብልሃት የተሞሉ ስለሆኑ ነው። ይኸውልሽ በዘመርኩ አባትሽ ሊገለኝ ነው እና ሴኩሪቲ ሰዎች ያሳድዱኛል፣ ወዴት ልግባ አላት። ችግር የለውም ታውቃላችሁ ያመጣችውን ዘዴ። እና በዳዊት ትይዩ ተራፊም ሰራችና የተጠቀለለ ቆዳ የዳዊት አልጋ ላይ ያስተኛችው። ፊቱን ወደ ግድግዳ ዙራ ዊክስ ጸጉር ገጠመችለት እና እሱን ግን በመስኮት በገመድ አስመለጠችው። የደህንነት ሰራተኞች ሲመጡ አሁን አይተነዋል፣ ባልሽን አውጪ አሏት። ይኸው ታሞ ተኝቷል አለች። ሲያዩት ታሞ ተኝቷል። ታውቃላችሁ የተቀለቡ የንጉሥ ጠባቂዎች እኮ ናቸው። አልጋውን ከበው ለሳኦል ሪፖርት ሊያቀርብ አንድ የደህንነት ሰው ላኩ ማለት ነው። አልጋውን ከበነዋል፣ ታሞ ተኝቷል፣ ቁጥጥር ውስጥ ነው። እንግደለው ወይስ እናምጣው አሉት። ሳኦል ያለው ትዝ ይላችኋል። እስከ አልጋው ተሸክማችኋል። ከሚልኮል ቤት እስከ ቤተ መንግስት አልጋውን ተሸክመው ሄዱ። ዳዊት በመስኮት አምልጧል። የተሸከሙት ግን ሜልኮል የሰራችው ዳዊት እንደምታውቁ ቤተ መንግስት አልጋውን አወረዱለት። ሳኦል ፊት ለፊት ናውረድ አለው። ሲነኩት ግን የተጠቀለለ ቆዳ። በከንቱ ነው የምቀልበው? እንዴት አንድ ሴት ታታልላችኋለች? ማን ይሄን ተንኮል ያደረገው? ልጅ ሜልኮል የሸወደችን ትጠራልኛል። ጠላቴን በዚህ ዘዴ ለምን አሳለፍሽዋል? ታውቃላችሁ ሌላ ዘዴ ፈለሰፈች። በመስኮት አስመልጭኝ ያለዛ እገልሻለሁ አለኝ። ብሞት ይሻልሃል ቢያመልጥ ይሻላል ምረጥ አለች። በፍጹም ዳዊት አላደረገው። ሆኖም መልእክቴ እሱ አይደለም። ዳዊት ግን በመስኮት ቢያመልጥም ወዴት ነው ሄደው?
ወደ ሊቀ ካህኑ ወደ አቤሜሌክ ሄደ። አቤሜሌክ ብዙ ካህናት አሉ፣ ሊቀ ካህን አንድ ነው። ቱሚምና ኡሪም ይይዛል እና ታቦቱ ወዳለበት፣ ተራፊም ወዳለበት፣ ቱሚምና ኡሪም ወዳለበት ወደ አንዱ ሊቀ ካህን ወደ አቤሜሌክ ሄደ። ከሱ ጋር በቁጥር ጥቂት ያልሆኑ ወንዶች ነበሩ እና አቤሜሌክ ጋር ቀረበ ማለት ነው። ዳዊት የሳኦል አማች ደግሞ የሳኦል መቶ አለቃ ዛሬ ለምን እኔ ጋር መጣህ ነው ካህኑ። አይኑን ያወጣ የደረቀ ውሸት ነው የዋሻው። በእውነት ሊቀ ካህን አቤሜሌክ ሳኦል አስቸኳይ መልእክት ልኮኛል አላከው። ከችኮላው የተነሳ የጦር መሳሪያና ትጥቅ አልያዝኩም። ስለዚህ እንጀራ ካለህ ደግሞ የጦር መሳሪያ ስጠኛል። ልክ እንደዚህ አቤሜሌክ ሲዋሻው ዳዊት አቤሜሌክን ዶይቅ የተባለ ሰው የዳዊትንና የአቤሜሌክን ንግግር ይሰማል። መንፈስ ቅዱስ ወደ ዳዊት መጣ። ዳዊት ይህን የዋህ ካህን ማኖ እያስነካው ነው፣ በሌለበት ጣጣ ውስጥ እየሳብከው ነው። መንፈስ ቅዱስ ነግሮታል። ራሱ ዳዊት ተናግሯል። መንፈስ ቅዱስ እየገለጠለት ምንም የሌለበትን ካህን ለራሱ ፍላጎት ማኖ አስነካው። እንደምታውቁ ሸምጥጠው። ለምን ሸመጠጠ ብትሉ ስለተጨነቀ ነው፣ ሰው ስለሆነ። ያው የገደልከው ጎልያድ ሰይፉ በኤፋት ተጠቅልሏል፣ እንደሱ ያለ የለም ስጠኛል። ከሴቶች ጋር ካልተገናኘ ቅዱሱ እንጀራ ተራ እንጀራ ይሆናል። አይ በዚህ ወራት ቀናት አልተገናኘውም አለው። ቅዱሱን እንጀራ ከህብስቱ ጠረጴዛ ላይ አንስቶ ለዳዊትና ከሱ ጋር ላሉት ሰጣቸው። ስንቅና ትጥቅ ሰጠው ማለት። ስለዚህ ዳዊት በላ፣ የእግዚአብሔርን ፈቃድ በቱሚምና ኡሪም ነገረው። እግዚአብሔር ካንተ ጋር ነው አለው። ወደ ጫካ ገባ ማለት። የሆነውን ግን ታውቃላችሁ። ዶይቅ በቤተ መቅደስ የዳዊትን ድርጊት ያየ ለሳኦል ነገር። ሳኦል መፈንቅለ መንግስት አድርጎብሃል። ሊቀ ካህኑ አቤሜሌክም እና ካህናት ከሱ ጋር ወግነዋል። የጦር መሳሪያ ሲሰጥ በአይኔ በብረቱ አይቼዋለሁ፣ ስንቅም አስታጠቀዋለሁ። መንፈስ ቅዱስ የሌለበት ግራ ቀኙን የማያይ ስጋዊ ሰው ቁጣውን የማይገዛ ለሳኦል ትኩስ መረጃ ሰጠ። ምናልባት ስልጣን እንዲሰጠው ሊሆን ይችላል። ሳኦልም 85 ካህናት ማቄን ጨርቄን ሳትሉ ቤተ መንግስት ነው አላቸው። 85 ካህናት ቤተ መንግስት መጥተው ተሰለፉ። ንጉሥ ሆይ ለምን ጠራህ? ምን አስቸኳይ የጾምና ጸሎት ጥሪ ቢኖር ነው? አይደለም፣ መፈንቅለ መንግስት ሲያደርግ ለዳዊት ስንቅና ትጥቅ ሰጠኸው፣ መፈንቅለ መንግስቱ ያንተ እጅ አለበት አለው። ነው ንጉሥ ሆይ አትሳሳት፣ አማች ነው፣ የታመነ ወታደር ነው፣ ሁሌ እንደማደርግለት ነው ያደረኩት። ራበኛ አለ፣ እንጀራ ሰጠሁት። ሳኦል ብርቱ መልእክት ለከኝ አለ፣ የጎልያድን ሰይፍ ሰጠሁት። በሕያው እግዚአብሔር ፊት እምላለሁ ከዚህ ውጪ ማቀው የለም። ኖ ታውቃለህ አለው። ማወቄን በምን አወቅ? ካንተው ጋር የነበረ ዶይቅ ነግሮኛል። ዶይቅ በእርግጥ ቢያይም አባስቶና አጦዞ ለሱ እንዲመች አድርጎ ነው ለሳኦል የነገረው። የዛሬ ፌስቡኮች እንደሚያደርጉት ማለት ገርማቸዋል። አሁን ስመጣ ድንገት ሞባይሌን ስከፍት የከሊት ድንቅ ዘማሪ ብሎ ነጠብጣብ ያደርግና ከታች ደግሞ አሟሟት ምናምን ይላል። በጣም ማቃት ዘማሪ ስለሆነ ሞተች እንደ ብዬ ስከፍት የእሷን የህይወት ታሪክ ነገርና የሞተችው የሌላ ሴት ነች። በጣም የሚያስገርም ነው እንዴት አእምሮ እንደተጠቀመው። እንደዚህ ፌስቡኮች እንደዚህ ያሉ ለቢዝነስ የሚሰሩ ሰዎች እንደሆኑ ዋጋቸውን ከሰማይ ቢቀበሉም ነገር ግን ዶይቅ ለስልጣንና ለጥቅም ብሎ ካህኑን እና የዳዊትን መልካም ድርጊት አጥዞት ወደ ፖለቲካ ለወጠው። እቺን መረጃ ባቀብለው ሳኦል ይሾመኛል ብሎ የዋሁን ዳዊትንና እጅግ የዋ የሆነውን የእግዚአብሔርን ሰው አቤሜሌክን አጋፈጣቸው። እንጀራ ጋገረበት ይባላል በአሁኑ ቋንቋ። ዶይቅ ዞረ ግደላቸው፣ 85ቱንም ካህናት ግደሉልኝ አለ። እያንዳንዱ ወታደር ነው የእግዚአብሔርን ካህናት አንገልም አሉ። ግደሉ አዝጃለሁ፣ አንገልም ንጉሥ ሆይ። አንድ ካህን እኮ እንደ ኮባ የሚበቅል አይደለም። አንድ ካህን ብዙ ህዝብ የያዘ ነው ታውቃለህ። በምጥ ነው ካህን የሚወለደው። 85 ካህን አንገልም አሉት። ለዶይቅ ሰይፉን ሰጠው ሳኦል። ዶይቅም 85ቱንም ካህናት በአንድ ቀን ጭጭ አደረገ። አታሙ ኖብ የተባለችው የካህናትን መንደርን በእሳት አቃጠለ። ሕፃን የለም፣ ወንድ ሴት የለም፣ እንስሳ አልቀረውም። ከተማዋን አወደማት። የሰነፍ ቁጣ እንዴት እንደሆነ እንደ ሲኦል ፍንጣሪ ያቃጥላል። ያልተገራ ቁጣ፣ አጋንንታዊ ቁጣም ይመስለኛል። 85 ካህንና ልጆቻቸውን ጭጭ አደረጉ። ያመለጠው ስንት ነው? አንድ ሰው ነው። ያም ሰው አብያታር ይባላል። የአቤሜሌክ ልጅ ነው አብያታር። አብያታርም ሮጦ መጣ፣ ወደ ዳዊት መጣ እና ምን ሆነሃል? ፊትህ ቀልቷል፣ ተንቀጥቅጠሃል፣ ምን ሆነሃል አለው። የአባቴን ዘሮች ሁሉ ሳኦል በሰይፍ ስለጨረሰ በሙሉ ገደላቸው። ይኸውልህ ቱሚምና ኡሪሙን ኤፋዱን ብቻ ይዤ እኔ ብቻ ስቀር በሙሉ አለቁ አለው። ሄዳችሁ ዳዊት ያለውን መጽሐፍ ቅዱስ ላይ አንብቡ። ልብ ይነካል በእውነት። ለአባትህ የቤት ጥፋት ሁሉ ምክንያት እኔ ነኝ። ያን ቀን ዶይቅ ሲያየን ለሳኦል እንደሚነግረው በዛው ቀን ገብቶኝ ነበር። ማነገረው? መንፈስ ቅዱስ ላይ ነገረው። በዛው ቀን አውቄው ነበር። ይገርምሃል። ስለዚህ የቤት ጥፋት ምክንያት እኔ ነኝ። እውቅና ሰጠ ማለት ነው ዳዊት። እሺ እናንተ ዳዊትን ብትሆኑ በእናንተ ምክንያት 85 ካህናትና ሕፃናት ቢገደሉ እያወቅ
ቢያውቃችሁ አይደለም ያ ሁሉ ሰው ቢያልቅ የማታ ጸሎታችሁ ምን ይሆናል? ከዛስ በኋላ ያላችሁ ህይወት ምን ይሆናል? በጣም ከባድ ነው። ሰይጣን መረጃ ያገኘ ይወቅሳል፣ ህሊና ይወቅሳል፣ ነቢያት ይወቅሳል፣ ቃሉ ይወቅሳል እና የካህናት ደም ሁሉ ይጮህብሃል። የአንድ የአቤል ደም እንኳን ይጮሃል ታውቃላችሁ። ነገር ግን በዛ ሰዓት ዳዊት የዘመረው መዝሙር ላንብብላችሁ፣ በጣም ነው የምትገረሙት። መዝሙር በቅንፍ 52 መጽሐፍ ቅዱስ ከያዛችሁ እሱ ነው ሌላን የዘመረው ነው የምትሉት። መዝሙረ ዳዊት በቅንፍ 52 ላይ ራሱ ርዕስ ሰጥቶታል። ለመዘምራን አለቃ ኤዶማዊ ዶይቅ መጥቶ ለሳኦል ዳዊት ወደ አቤሜሌክ ቤት መጥቷል ብሎ በነገረው ጊዜ የዳዊት ትምህርት። ዶይቅ መጥቶ ለሳኦል በነገረውና 85 ካህናት በዳዊት ምክንያት ከተጨፈጨፉ በኋላ የዳዊት ጸሎት ርዕሱ ራሱ እሱ ነው። ኃያል ሆይ በክፋት ለምን ትጓደዳለህ? ሁልጊዜ በመተላለፍ አንደበትህ ኃጢአትን ያስባል። እንደተሳለ ምላጭ ሽንገላን አደረግክ። ከመልካም ይልቅ ክፋትን፣ ጽድቅን ከመናገር ይልቅ አመፅን ወደድክ። የሚያጠፋ ቃል ሁሉ የሽንገላ ምላስን ወደድክ። ስለዚህ እግዚአብሔር ለዘላለም ያፈርስሃል፣ ከቤትህ ይነቅልሃል ያፈልስሃልም፣ ስርህንም ከሕያዋን ምድር። ጻድቃን አይተው ይፈራሉ፣ በእርሱም ይስቃሉ፣ እንዲህ ይላሉ፣ እግዚአብሔርን ረዳቱ ያላደረገ በባለጠግነቱ ብዛት የታመነ በከንቱ ነገር የበረታ ያ ሰው እነሆ ይሉሃል። ልጠይቃችሁ፣ ስለማን ነው የሚናገረው? ስለማን ይመስላችኋል? ገምቱ። ለአንድ ሰው ድልስ ዳዊት ስለማን ነው የሚዘምረው የሚናገረው? ስለ ዶይቅ? እሺ፣ ሌላስ? ስለ አልማዝ? ስለ አቤሜሌክ? ሌላስ? ወዳጄ ጮክ ብለሽ ስለ ራሱ። ለሶስት ከፈልኳችሁ። ስለ ዳዊት፣ ስለ ራሱ፣ ስለ አቤሜሌክ፣ ስለ ዶይቅ። እሺ፣ አንዴ ላንብብና ለመጨረሻ ድል ስጣት። ኃያል ሆይ በክፋት ለምን ትጓደዳለህ? ሁልጊዜ በመተላለፍ አንደበትህ ኃጢአትን ያስባል። እንደተሳለ ምላጭ ሽንገላን አደረግክ። ከመልካም ይልቅ ክፋትን፣ ጽድቅን ከመናገር ይልቅ አመፅን ወደድክ። የሚያጠፋ ቃል ሁሉ የሽንገላ ምላስን ወደድክ። ስለዚህ እግዚአብሔር ለዘላለም ያፈርስሃል፣ ከቤትህም ይነቅልሃል ያፈልስሃልም፣ ስርህንም ከሕያዋን ምድር። ጻድቃን አይተው ይፈራሉ፣ በእርሱም ይስቃሉ፣ እንዲህ ይላሉ፣ እግዚአብሔርን ረዳቱ ያላደረገ በባለጠግነቱ ብዛት የታመነ በከንቱ ነገር የበረታ ያ ሰው እነሆ ይሉሃል። ስለማን ነው ወንድሜ? ስለ ሳኦል። የሚገርም ነው። ስለ ራሱ ቢሆን ከጊዜው ካደረገው ነገር የተነሳ ትክክል ነበር። እኔ ነኝ ዋሽቼ ለራስ ጥቅም ብዬ ካህኑን ማኑ ያስነካሁት፣ እግዚአብሔር እየነገረኝ በሽንገላ ሰውየውን የዘላለም አምላክ ከዚህ በኋላ አገልጋይ መሆን አይገባኝም፣ እኔ ነኝ ኃጢአተኛ ማለት ይገባው ነበር። ግን እንዳልኳችሁ ስለ ራሱ አይደለም። ስለ ዶይቅ ነው የተናገረው። ለባለጠግነት ብሎ ካህናቱን ሁሉ ጌም ያደረገ አይደለም እና ትንቢት ነው የተናገረው። ይነቅልሃል፣ ያፈርስሃል፣ ሽንገላን አድርገሃል። ከምላጭ የተሳለ ንግግር ነው ያደረከው። የሰውን አእምሮ የሚያሳምን ያየኸውንና የሰማኸውን አቀናብረህና አገጣጥመህ በብዙ ሽንገላ ተጠቀምክበት። ሆኖም እንደ ሰው የማይሸወድ እግዚአብሔር ይነቅልሃል፣ ያፈርስሃል፣ ይጥልሃል ይለዋል። ትንቢት እርግማን ነው የሚያወርድበት። በዛ ሰዓት ስለ ዶይቅ ነው የሚናገረው። ነገር ግን ስለ ራሱ የተናገረውን እዛው ዝቅ ብላችሁ ቁጥር 8 ላይ በግልጥ ማሻማ እኔስ ይላል በእግዚአብሔር ቤት እንደለመለመና እንደ ወይራ ዛፍ ነኝ፣ ለዓለምና ለዘላለም በእግዚአብሔር ምሕረት ታመንኩ። አድርገህልኛል፣ ለዘላለም አመሰግናለሁ። በቅዱሳን ዘንድ መልካም ነውና ስምህን ተስፋ አድርጋለሁ። ሰይጣን ራሱን ይሰቅላል ብለሃል። በውሸት ምክንያት ብዙ ሰዎችን ስላስገደልኩ ለራሴ ጥቅም ብዬ የዋሁን ማኖ ባስነካው። አየህ፣ ከእግዚአብሔር ቤት የማፈገፍግ ይመስልሃል? ሕግ ወቅሶኛል፣ ሰይጣን ምክንያት አግኝተህብኛል። ኖ እኔስ እንደ ወይራና እንደ ዘንባባ ገና አፈራለሁ፣ በቤቱም ለዘላለም እኖራለሁ። ለምን? ዳዊት ምሕረቱ ለዘላለም ነውና። ድሮም በዝማሬ አልተመካሁም፣ ድሮም በጸሎቴ አልተመካሁም፣ ድሮም በጽድቄ አልተመካሁም። አየህ፣ ድሮም አሁንም ምንም ለውጥ የለውም። ልክ ነው፣ በድያለሁ። ነገር ግን ምሕረቱ ለዘላለም ነው። አየህ፣ የሚያስገርም ነው። የዳዊት የአምልኮ የግለቱ ምንጭ ታውቃላችሁ፣ የራሱ ማንነት አይደለም። እግዚአብሔር በክርስቶስ ያደረገውን ያላየ ገና ከሩቅ የተሳለመው ዳዊት ምሕረትን ለዘላለም ነውና በቤትህ ለዘላለም እኖራለሁ፣ እንደ ለመለመ ወይራ ዛፍ አብባለሁ። ወይራ ታውቃላችሁ፣ ዓመቱን ሙሉ የሚያብብ ነው። አድርገህልኛልና እንዲያውም አመሰግናለሁ፣ እቀጥላለሁ በቀባት። ዳዊት ለምን እንደዚህ ያልክ? ምሕረቱ ለዘላለም ነው። ትላንት ጽድቅ አድርጌ ይሆናል አይደለም፣ ከትላንት ወዲያ ዋሽቻለሁ። ኃጢአት ምንም አይደል ማለት አይደለም፣ ዋጋ ያስከፍላል። ካህናት ይኸው ተገለዋል፣ ድጋሚ አይገኙም። ሆኖም ለዘላለም የማይቆለፈው አስተማማኝ ዋስትና የእግዚአብሔር ምሕረት ነው። ምሕረቱ ለዘላለም ነው። የእግዚአብሔር ፍቅር የሚገባ
በደል ምን ያህል እንደተሰረየለት ሲገባ ነው። ዳዊት በዚህ ሰዓት አገልግሎቱን እንዲያውም ጨመረው። የዶይቅ መንፈስ አላገኘውም፣ የሳኦል መንፈስ አላገኘውም። እያፈገፈገ ከኋላ የሚሸሽ አይደለም። የእግዚአብሔር የምሕረቱን ጥግ አውቆታል። የሚገርመው የእግዚአብሔር ፍቅር የሚገባ በደል ሲገባ ደግሞ ምን ያክል እንደተሰረየለት ሲገባ ነው። የክርስቶስ ደም ከኃጢአት ሁሉ እኮ ያነጻል። ግን ኃጢአት የተሰረየልህ ካልገባ በቀር የእግዚአብሔር ፍቅር ሊገባ አይችልም። ትልቁ የእግዚአብሔር ፍቅር የተገለጠው ኃጢአታችን ይቅር በማለቱ። ሃሌሉያ! ምሕረቱ ለዘላለም አይደለም። ፍቅር በደልን አይቆጥርም። አንዱ የፍቅር ባህሪ ብዙ በደላችንን ሳይቆጥር በልጁ በክርስቶስ ኃጢአታችን በማጠቡ ነው። ዳዊት በብሉይ ኪዳን ይሄ ገብቶታል ማለት ነው። እና በጭንቀቱ የሰራውን ኃጢአት ይቅር እንዳለው ሲያቅ በእግዚአብሔር ላይ ያለው ፍቅር እየጨመረ አምልኮቱ እጅግ ስር እየሰደደ መጣ ማለት። እግዚአብሔር በዚህ ጉባኤ ይላል በአንድም በሌላም ለተጨነቃችሁ ምሕረቴ ለዘላለም። አሜን። ኃጢአትን አድርጉ ምንም አይደል የሚል የስህተት ትምህርት እያስተማርኳቸው አይደለም። ነገር ግን ከአንተ በደል በላይ የእግዚአብሔር ምሕረት ይበልጣል። ልክ እንደዛ እንደ ስምዖን ኢየሱስን ግብዣ እንደጠራው አስራትን ሁሉ እየከፈልክ በሳምንት ሁሌ ከምትጾመው ይልቅ ኃጢአት እንደተሰረየልህ የምታምን አንተ በሰማይ የደስታ ምክንያት አይደለም። እግዚአብሔር ይላል በደልና ኃጢአታችሁ በክርስቶስ ተሰርዟል። ታምናላችሁ? ከዚህ በላይ ምን ታላቅ ነገር አለ? በእውነት እግዚአብሔር ፍቅሩን የገለጠው ልጁንም የላከው የኃጢአታችን ስርየት እናገኝ ዘንድ ነው። ዳዊት ይሄ ብቻ አይደለም። በአንደኛ ዜና 21 ላይ ታውቃላችሁ፣ ሰይጣንም ዳዊትን ቀሰቀሰው፣ አንቀሳቀሰው፣ ስንት ወታደሮች እንዳሉት ይቆጥር ዘንድ አነቃቃው። ኢዮአብና ህዝቡ በተለይ ፓርላማ አባላቶች አልፈቀዱም። ለምንድን ነው ወንዶችን መቁጠር የፈለከው? 1 ዓመት ከ2 ወር እኮ ይፈጃል ቆጠራው። እና ብዙ ወታደር ቀስተኛ ፈረሰኛ አለ ለማለት ነው። የሚመካ በእግዚአብሔር ይመካል ተብሏል። አንተ በጦርና በደፈጣ ተዋጊ ልትመካ ነው ተዋሉት። ዳዊት ግን እምቢ አለ። ያንቀሳቀሰው ይገርማችኋል ሰይጣን ነበር። በግልጽ ተጽፏል። ሄዳችሁ አንደኛ ዜና ምዕራፍ 21 ላይ ተቆጥሮ ካለቀ በኋላ ይሄን ያክል ቀስት የሚመዙ ተዋጊ ወታደር አሉ የሚል የቁጥር መዝገብ እጁ ላይ ገባ። ዳዊትም ልቡን መታው ይላል። ሰይጣን ካንቀሳቀሰው በኋላ ዞር አለ እና ገና ሳይገሰጽ ተንበርክኮ ትልቅ ስንፍና አድርጌያለሁ ማረኝ አለው። እግዚአብሔር ግን በነቢይ ተገልጦ አሁንስ አልምርህም፣ ለጠላቶቼ የስድብ ምክንያት አድርገሃል፣ ትልቅ ስንፍና አድርገሃልና ምረጥ፣ በሰው እጅ አሳልፌ ልስጥህ፣ በቸነፈር ልምታ፣ በእኔ እጅ ትወድቃለህ አለ። ኦ ጌታዊ ትንሽ ጊዜ ስጠኝ ላስብበት አለ። ታውቃላችሁ የመረጠው ለሰው አሳልፋት ስጥ። ይህ መጨረሻዋን ሳንቲም ነው ሰው የሚያስከፍለው። እንደ ጌሾ ነው የሚወቅጠኝ። የፈለገ ልበድል በአንተ እጅ ልውደቅ፣ ለምን እኔን መረጥክ አለው። ትዝ ይላችኋል። ምሕረትህ ለዘላለም አውቃለሁ፣ ልብህን ታውቀናል አለው። የምር በሰው ላይ እንደማትጨክን አውቃለሁ። እኔ በቸነፈሩም በሰውም እጅ አይደለም አንተ ራስህ እንዳረክቅጣኛለሁ። በጣም ጥሩ ና መልአክ አለው። በዳዊት የኃጢአት ልክ ሰይፍን ምዘዝና በአየር ላይ ህዝቡን ምታ አለው። ታውቃለህ እንደ ኢቦራ ባይለስ አንፈራፍሮ የሚጥል ይመስለኛል። በዳመና ውስጥ የተመዘዘ ሰይፍ ይዞ ቆሟል መልአኩ። እያንዳንዱ እንደ ዶሮ እየተንፈራፈሩ ይሞታሉ። 70,000 ሰዎች ተረፈረፉ። ዳዊት ገብቶታል። እዛም ለቅሶ ነው፣ እዛም ጩኸት ነው፣ እዛም ለቅሶ ነው። ወይኔ በራሴ ኃጢአት ህዝቡን አስጨረስኩ፣ ምን ይሻለኛል? ልክ እንደ መስቀል አደባባይ ወጥቶ ሰው ሁሉ እያየው ያጠፋሁት የበደልኩት እኔ ነኝ፣ ግራ ቀኙን የማያውቅ ህዝብ ምን አረገ? እኔንና ቤቴን ጨርስ፣ ህዝቡን እባክህ ተው ብሎ ለመነው። እግዚአብሔር ታውቃላችሁ ዳዊት እንዳለው ምሕረቱ ለዘላለም ስለሆነ መልአኩ ምን አለው? ሰይፍህን መልስ በቃ አለው። መልአኩ የዳዊት የኃጢአት ቁጥር እና የተገደሉት ሰዎች ቁጥር ገና ነው አለው። በቃ ብያለሁ በቃ አለው። መልአኩም ሰይፉን ወደ ሰገባው መለሰ፣ ቁጣውም ተከለከለ። አስገራሚ እና ተመስገን እግዚአብሔር ሆይ ምሕረት ለዘላለም ነው ብዬ ነበር አይደለም። በአንተ ምሕረት በመታመኔ በስንፍና ብቆጥርም አሳልፈህ አልሰጠኸኝም፣ እንደ ልጅ ቀጣኸኝ እንጂ መንፈስን አልወሰድክብኝም፣ አመሰግንሃለሁ ብሎ ሳይጨርስ ነቢይ ላከለት። ዳዊት ፈጥነህ ወደ ኦርና አውድማ ሂድ። ለምን? ኦርና ማን ነው? አንድ ሐሳብ ነው። ኦርና ተራራ ላይ ሂድ። አብርሃም ልጁን ይስሐቅን የሰዋበት ቦታ ነው ሞሪያ እና እዛ መሰዋት አቅርብ፣ እግዚአብሔር የሚገልጥልህ ሚስጥር አለ አለው። ዳዊትም እየሮጠ ወደ ኦርና አውድማ ሄደ። መልአክ በኦርና አውድማ ላይ ቆሟል። ኦርና 4 ሴት ልጆቹን ይዞ ስንዴ ያበራያል እና መልአኩን አየ፣ አልሰገደለትም። የሚገርም ነው። ኦርና ዳዊትን ሲያይ ግን ሮጦ ሰገደለት። ንጉሥ ሆይ በሰላም መጣህን? እኔ በአንተ መሬትና እንጨት ምን እንዳለ አላውቅም። እግዚአብሔር በአንተ መሬት፣ በአንተ በሬ፣ በአንተ እንጨት መስዋዕት አቅርብ ብሎኛል። እባክህ መሬትህን ስጠኛለሁ። በነፃ ሰጥቻለሁ። ለእግዚአብሔር በነፃ መስዋዕት
መስዋዕት አላቀርብም፣ በሙሉ ዋጋ ገዛለሁ አለው። 600 ሰቅል የሚመዝን ብር ሰጠው። የኦርናን እንጨት በሬና አውድማውን ገዛው። የኦርናን በሬ አርዶ በኦርና እንጨት ላይ ረብርቦ ክርቢት ገና ሳይለኩስ ከሰማይ እሳት መጣ። ዳዊት ያቀረበውን መስዋዕት በላው። ታውቃላችሁ፣ ዳዊት ካህን አይደለም። ለመጀመሪያ ጊዜ መስዋዕት ሲያቀርብ እንደ ኤልያስ ከሰማይ እሳት ወርዶ መስዋዕቱን በላው። ደነገጠ ዳዊት። የዘላለም አምላክ እዚህ ቦታ ላይ ምን አለ? መስዋዕቱን ከተቀበለ በኋላ አመስግኖ ሊሄድ ሲል ከሰማይ ድምፅ መጣ። ዳዊት በዚህ በኦርና አውድማ ላይ ቤተ መቅደስ ትሰራለህ። በዚህ በቤተ መቅደስ እስራኤሎች ሩቅ ሆነው በትይዩ እንኳን ቢጸልዩ ጸሎትን እሰማለሁ። ጦርነት ነው እሽራለሁ፣ ረሃብ ነው ዝናብ አዘንባለሁ። ስለዚህ ይሄ ቤተ መቅደስ ለራሴ ቀድሼዋለሁ ይሄን ቦታ አለው። ሌላ ክብር በአንደኛ ዜና ላይ ተጽፎ ሁለተኛ ዜና 21:5 ልጄ ሰለሞን በኦርና አውድማ ላይ ቤተ መቅደስ ትሰራለህ፣ ተጠንቀቅ፣ በእግዚአብሔር ጣት ተጽፋ የመጣችልኝ ማስተር ፕላኑን ካ ሰለሞንን በ7 ዓመት ጨረሰው። መንፈስ ቅዱስም ያን ቤት ሞላው፣ ካህናት ማገልገል እስከማይችሉ ድረስ። ታውቃላችሁ፣ አሁን ያ ቤተ መቅደስ በስተግራ አላስጋ መስጊድ ተሰርቶበታል። በስተቀኝ አይሁዶች የለቅሶ ግንብ ብለው ያለቅሳሉ። ለምን? መቅደሱ እንደሚሰራ ትንቢታዊ ቃል አለ። እንዲያውም ትላንት ሳይ ወደ 1000 ሌዋውያን መለከት ይዘው እዛ ቦታ ላይ ለመጀመሪያ ጊዜ ከ2000 ዓመት በኋላ እኮ ነው ከተበተኑ በኋላ ትላንት ነው ከትላንት ወዲያ መለከት እየነፉ ሲቀድሱ ነበር። ይገርማቸዋል። መቅደሱ ለመስራት እያኮበኮቡ እንደሆነ ታያላችሁ። ሄሮድስ የሰራው ቤተ መቅደስ በባቢሎን ፈርሷል፣ እስከ ዛሬ አልተሰራም። ነገር ግን የመጨረሻው ዘመን ምልክቶች እጅግ እየፈጠነ እንደሆነ በዓለም እምብርት በእስራኤል ላይ በዛች ቤተ መቅደስ ላይ እግዚአብሔር አንዳች ጉዳይ አለው። አብርሃም ልጁን የሰዋው እዛው ሞሪያም ተራራ ላይ ነው እና ለዳዊት የተገለጠው እዛው ሞሪያ ተራራ ላይ ነው። ሰለሞንም መቅደሱን የሰራው እዛው ሞሪያም ተራራ ላይ ነው። ታውቃለህ፣ ክርስቶስን መጥቶ የሚነግሰው እዛው ነው። የመጨረሻው ዘመን እንዴት ደጅ እንደደረሰ መቅደሱን አይታችሁ ማየት ትችላላችሁ። እና ኢየሱስ ብዙ ስለ መቅደሱ እነ ዘካርያስ፣ እነ ራእይ፣ እነ ዳንኤል ጌታ ኢየሱስ ራሱ ብዙ ተናግሯል። ወደዛ አይደለም የምገባው። በእርግጥ ዳዊት በኃጢአቱ ምክንያት 70,000 ሰዎች ቢያልቁም ምሕረቱ ለዘላለም ነው ብሎ የዘመረው ብዙ ኃጢአቱን ይቅር እንደሚለው በምሕረቱ የተመካ ዳዊት ኃጢአቱ ሳያንስ ሌላ መገለጥና ብጽዕና እንደጨመረለት አለ። በዚህ ጉባኤ በእውነት መልእክት አለኝ። ተው የተባለ ሸምጥጦ ከሕጉ ውጪ ከህሊናው ከተፈጥሮ ውጪ በድሎ ሁሌ ራሱን እየወቀሰ የሚጸጸት ሰው አለ። ጥሩ ነው ጸጸትህ። እግዚአብሔር እኮ ኃጢአትን አይወድም። ነገር ግን ንስሐ ለገባ ለአንተ እግዚአብሔር ይላል ምሕረቴ ለዘላለም። ስለ የእንባ ብዛት እኮ አይደለም የሚያድንህ፣ የክርስቶስ ኢየሱስ ደም ያድንሃል። ታምናለህ? ሁልጊዜ ታለቅሳለህ። ትላንት ታለቅሳለህ፣ ከትላንት ወዲያ ታለቅሳለህ። እግዚአብሔር ይቅር ያለህ እኮ ንስሐ የገባህ። ለምን አታምንም? የኢየሱስ ደም ከኃጢአት ሁሉ እኮ ያነጻል። ያ የእግዚአብሔር ፍቅር የሚገባ እግዚአብሔር በክርስቶስ ላይ ቁጣው እንዴት እንደነደደ ሲገባህ ነው። ፊቱን ለምን ሰወረበት? አይደለም ኃጢአት ስላደረገው እኮ ነው። ኢየሱስ ለምን ጮኸ? ይህን ጽዋ ከኔ አንሳው ያለው ምስማሩን ፈርቶ አይምሰላችሁ። ግራና ቀኝ እንደሱ እኮ በምስማር ተሰቅለዋል። ከመጠን በላይ ያሰቃየው ከአዳም ጀምሮ እስከ ምጽአት ያለው የሰው ልጆች ኃጢአት። ይህንን በምን ቃል ትገልጠዋለህ? የሰው ልጆች ሁሉ ኃጢአት እሱ ላይ እኮ ነው ያኖረው። በደላችንን በሱ ላይ አኖረው። ያስጮኸው እግዚአብሔር ፊቱን የሰወረው ፀሐይም የጨለመችው የሰው ልጆች ሁሉ ኃጢአት እሱ ላይ ስለሆነ ነው። ዛሬ እግዚአብሔር ይላል በደል ተከፍሏል። ኢየሱስ ከፈለው። ፍቅሩን የገለጠው እኮ አንተ በመማር ነው። የእግዚአብሔር ፍቅር ጥልቀት እንዴት አይገባህም? ታላቅ የእግዚአብሔር ፍቅር የተገለጠው ሰማይና ምድርን በመፍጠሩ አይደለም። አየህ፣ እኔና እናንተን በደለኞችን በኢየሱስ ክርስቶስ ማረን። ተምርሃል እኮ። ለምን ሰይጣን ይወቅሳል? መንፈስ ቅዱስ የሚወቅሰው ንስሐ እስክትገባ ድረስ ነው። ንስሐ ከገባ በኋላ የኢየሱስ ደም ከኃጢአት ያነጻል። እውነት ውሸት ትላላችሁ? አንድ ቃል ካስቀረው ውሸት ነው የምትሉት። የልጁ የኢየሱስ ክርስቶስ ደም ከኃጢአት ያነጻል። እውነት ውሸት? ውሸት። ያጎደልኩት ሁሉ ምስራቅ ከምዕራብ እንደሚርቅ አይደለም፣ ጥልቅ ውስጥ እንደተጣለ በክርስቶስ ደም እግዚአብሔር ለዘላለም ሩሃል። ዳዊት እኮ በብሉይ ኪዳን ገባው፣ በአዲስ ኪዳን እንዴት አይገባ? የእግዚአብሔር ፍቅር ልክ የሚገባ ምን ያክል ኃጢአት እንደተሰረየል ሲገባ ዳዊት ገብቶታል። እንዲያውም የመጨረሻ ታውቃላችሁ ዳዊት የሰራው በስጋ ምኞት ነው። አንዴ ተጨንቆ ነው፣ ሁለት ሰይጣን 13 ነው። ነገር ግን በስጋዊ ምኞት ሁለተኛ ሳሙኤል 11 ላይ ትዝ ይላችኋል። መስኮቱን ሲከፍት ቤርሳቤህን አያት። አምጡልኝ። ሰው ሰምቷል እኮ የኦሪዮ የተባለ ሚስት ነች፣ ባል አላት። አንተ ደግሞ ብዙ ሚስቶች አሉ፣ እባክህ አሉት። አምጡልኝ አለ እና አስገድዶ ተኛት። ያም አላንስ ብሎ ኦሪዮንን አስገደለው። ናታን መጣ። ባሪያዬን ገለሃል አልለቅህም አለው። ትዝ ይላችኋል። እና ኦሪዮን በቃ ሂድልኝ አለው። ናታን ተንበርክኮ በሂሶጵ እርጨኝ እነጻለሁ፣ በድያለሁ አለ። ናታን ቤቱ ሳይገባ መለሰው። ሂድና
አትሞትም በለዋል። ሰው ገሎ ጌታ ሆይ እንደ ዶሮ የሰው ሴት አንቆ እንዴት እንትላለህ? ማረኝ እኮ እያለ ነው። እኔ ምሬዋል። ናታን በሩን ሲከፍት እየተንከባለለ ነው። ዳዊት እግዚአብሔር እንዲህ ይልሃል አትሞት፣ እግዚአብሔር ምሮሃል። ታውቃላችሁ፣ አልቀጣውም ማለት አይደለም። 4 ልጆች ተወስደውበታል። በሂሶጵ ርጨኝ ማለት በሽቶ ርጨኝ ማለት አይደለም። ሳማ የሚመስል ቅጠል ነው። ታውቃላችሁ፣ ዳዊት ብዙ ነው የቆነጠጠው። ሆኖም የኃጢአት ደሞዝ ሲኦል እኮ ነው የሚያስገባው። የዲሲፕሊን ቅጣት ቀጣው እንጂ ከሳኦል እንደወሰደ መንፈሱን አልወሰደበትም። ሲኦል አልጨመረውም። የኃጢአት ደሞዝ ሲኦል ቢያስገባም አይደለም። ንስሐ ለሚገቡ ምሕረቱ ግን ለዘላለም። እንዲያውም ዳዊትን ቤርሳቤን አጽናናት፣ ከሷም ጋር ተኛ። ከዚቹ ከኦርዮ ሚስት ከቤርሳቤ ንጉሥ ሰለሞን ተወለደ። እግዚአብሔርም ስለወደደው ስሙን ይዲድያ አለው። ስሙን ቀየረለት። በሕጋዊ ሚስቶች የተወለዱ እኮ አሉ። እነ አቢሴሎም መልካቸው ያምራል። እነ አዶንያስ መልካቸው ንግግራቸው ያምራል። እነ ይትርሃማ የተባሉ አስደናቂ ብቁ ነው የሚሆኑ እኮ አሉ። ግን አመጣጡ በኃጢአት ከሆነው አይደለም። ባሏን ገድሎ ካገባት ከቤርሳቤ ዙፋኑን የሚተካ ይዲድያ የተባለ ንጉሥ ዳዊት ቁጭ አለ። ንጉሥ ሰለሞን የእግዚአብሔር የምሕረቱ ታላቅነት መመዘኛ የለውም። የትኛውም ፍርድ ቤት የትኛውም ተከራካሪ ሊያሸንፈው አይችልም። ስለምን ከቤርሳቤ አንተን የሚተካ ይመጣል አትሉትም? ለምን? ምሕረቱ ለዘላለም አለ። ዘጋው። መወያየት አትችልም ማለት ነው። ዛሬ የተሰጠኝ ሰዓት አልቋል። 5 ደቂቃ ጨምሬያለሁ። 40 ደቂቃ ፊታችሁ ከቆም ግን እግዚአብሔር ይላል የኔ ፍቅር ጥልቀት የተገለጠው በልጄ በክርስቶስ የኃጢአታችሁን ስርየት በመስጠት ነው። ስለዚህ እግዚአብሔር አንድ አዋጅ አለው፣ በደልሽ ተሰርዮአል። በዚህ ጉባኤ አንድ ትልቅ አዋጅ አለው። የሚያንከባልለውለት ሰው አለ። በእውነት በደልና ኃጢአት ተከፍሎልሃል። ታምናለህ? ይሄንን ልጄ ኢየሱስ ዋጋ ከፍሏል። ስላን ራቁቱን ተንጠልጥሎ ኤሎሄ ኤሎሄ ያለው ስለማን ነው? ስለ አንቺና አንተ የኃጢአት ስርየት ነው አይደለም? የምሕረቱ ታላቅነት የእግዚአብሔር ፍቅር ጥልቀት የምታውቀው ያን ጥልቅ ኃጢአት በልጁ በክርስቶስ ስለማረን ነው። በብሉይ ያለው ዳዊት ገብቶታል። በአዲስ ያለው አንቺ ገብቶሻል። ለምን ደከምክ? ለምን ኃይልህ እንደ ምንጭ ሊፈልቅ አልቻለም? እንደዛች ቅድም እንዳነበብኩላችሁ አመንዝራዋ ሴት ያለ ይሉኝታ በመሰጠት ኃይል ከውስጧ እንዴት ሊፈነጭ ቻለ? ብዙ ኃጢአቷ እንደተሰረየላት ስለገባት ነው። ለምንድን ነው የቆንን ጅንን እንምለው? ብዙ ኃጢአት እንደተሰረየላት ስላልገባህ ነው። ቢገባህ ኖሮ እንደብድ ነው የምትሆነው። አገልግሎት እንደብድ ነው። እንደነ ጳውሎስ አጥቅ እሳት ነው ከውስጥ የሚነደው። ነገር ግን እኔ ትክክል ነኝ፣ እኔ እንደሌሎች አይደለሁም እያልክ ስለራስህ ትንሽ ብጽዕና አዋጣ። ያንተ ያዋጣው ጽድቅ አይደለም የሚያኖርህ ምሕረቴ ነው። በክርስቶስ በተደረገው ዘላለማዊ ምሕረት ትታመናለህ። ያን የእግዚአብሔር ፍቅር መጋረጃ ይገለጥልሃል አይደለም? እግዚአብሔር የልቦናችሁን አይኖች ያብራ። እንጸልያለን።